ወይ ጣጣ ብቻ ተይዛ ባልሆነ። ይህ ምን የሚሉት ጉድ ነው? ሲያናድድ። እሺ እንዴት ነው ማረጋገጥ የሚችለው? በቃ የግድ ወደ ቤቷ መሄድ አለብኝ ማለት ነው። ደግሞ ያንተ ተራ እንዲሁ ራስህን ጠብቅ። ያው የአባቴ ወዳጅ ስለነበርክ ነው እንዲህ ብዬ የምመክርህ። በጣም ጥሩ። ስለ ምክር አመሰግናለሁ። እሺ ቴዲን ፍቅረኛው ቤቲና ቤዛ ሆነው አፋጠጡት። ቴዲ ባየው ነገር በጣም ደነገጠ። ቆይ ደግሞ ይሄ ምን አይነት ፈተና ነው በማለት ሁለቱን አንድ ላይ ሆነው ሲያያቸውና ሲያገኛቸው በጣም ደነገጠ። ቴዲ በጭራሽ ያልጠበቀው ነገር። ሰላም ሰላም! ውድና የተከበራችሁ የሃይማኖት ቲዩብ ቤተሰቦች እንኳን ደህና መጣችሁ። ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። ይህን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። እንግዲህ እንግዳ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዳ ድራማ ላይ እንግዲህ መሰረት እንደሚታወቀው ነፍሰ ጡር ሆናለች። ነገር ግን አሁን ከቴዲ ጋር ያሉበት ሁኔታ በጣም ከበድ የሚል ነው። እንግዲህ ቴዲ ከወይዘሮ ሄለን ጋር ያለውን ግንኙነት ትቻለውኝ፣ ከሷ ጋር አሁን ምንም አይነት ስራ እየሰራውኝ አይደለም ብሎ መሰረትን በጣም በተደጋጋሚ ሊያሳምናት ሞክሮ ነበረ። መሰረት ግን አሁን ላይ ከእሷ ጋር ግንኙነት እንዳለው እና ይህንን ስራ እንዳላቆመ አሁንም ቢሆን የወንጀሉን ስራ እየሰራ እንደሆነ ማረጋገጫ የሚሆን ወይዘሮ ሄለን ወደዛ ቤት መታ ነበረ። እንግዲህ በመጣችበት ሰዓት ደግሞ መሰረትን ደብቋታል ማለት ነው። እንግዲህ መሰረትን ወደ ውስጥ ግቢ እያለ ሲታገላት፣ መሰረት ደግሞ በጭራሽ አልገባም ብላ ድርቅ ብላ ነበረ ማለት ነው። እንግዲህ ቴዲ ደግሞ እንደምንም ገፈታትሮ ወደ ውስጥ ካስገባት በኋላ ቆልፎባት ወይዘሮ ሄለንን አውርቶ እሷን ካስወጣ በኋላ መሰረትን ከፍቶ አስወጥቷታል ማለት ነው። እንግዲህ በዛን ሰዓት መሰረት በጣም ተናዳበት ነበረ። ቆይ ምን እያደረግክ ነው? አሁንም ቢሆን ከዚህ ሴትዮ ጋር ትገናኛለህ አይደለ? እያለች ስትጮህበት እና ስትጨቀጭቀው ቴዲ ደግሞ በቃ ዝም በይ እያለ በጣም ሲያመናጭቃት ነበረ ማለት ነው። መሰረት ግን በጭራሽ ዝም አልልም፣ ከዚህ ሴት ጋር ያለህ ግንኙነት ምንድን ነው? እያለች ጥያቄ እያበዛችበት ነበረ ማለት ነው። ቴዲ ግን በቃ ዝም ካላልሽ ብሎ አንገቷን ይዞ ሲጥል ያደርጋት ነበረ ማለት ነው። እንግዲህ መሰረት እንደዛም አድርጓት አሁንም ቢሆን አላረፈችም። እመነኛ አልለቅህም፣ ህይወትን ሲኦል ነው የማደርግብህ እያለችው ስትዝትበት እና ስትጮህበት ነበረ ማለት ነው። እንግዲህ ቴዲም እኔ ልትናገረኝ አትችይም ብሎ በድጋሚ አንቋታል ማለት ነው። እንግዲህ መሰረት አሁን ላይ ያለችበት ሁኔታ በጣም ከባድም ሆኖ ሳለ አሁን ላይ ወደ ቤተሰቦች ምናልባት ይቅርታ ጠይቄ ወደ ቤት መመለስ ይቀበሉኝ ሆኖ የሚል ሀሳብ አድሮባት ነበረ። እንግዲህ እናቷ ወደ ቤተ ክርስቲያን ሁልጊዜ ጧት ጧት ስለምትሄድ መንገድ ላይ ጠብቃ እናቷን አግኝታ ይቅርታ ለመጠየቅ አስባ መንገድ ላይ ድረስ ሄዳ ነበረ። እናቷን ስታያት ግን ያንን ይቅርታ የመጠየቅ ድፍረቱን አላገኘችውም። ምክንያቱም መጀመሪያውኑ እናቷ ተይ ብላት ነበረ። ይህንን ነገር እንዳታደርገውም ብዙ ጊዜ መክራት ነበረ ማለት ነው። መሰረት እንግዲህ አሻፈረኝ ብላ ነበረ ወደ ቴዲ ሄደችው። አሁን ላይ ግን ነገሮች አልስተካከል ሲሏት እና በጠበቀችው መንገድ ሳይሄድላት ሲቀር እናቷን እንዴት ብላ ይቅርታ ለመጠየቅ ድፍረቱን አጥተዋለች። መሰረት አሁን ላይ ህይወቷን በጣም ከባድ እያደረገባት ያለው ነገር ደግሞ ነፍሰ ጡር መሆኗ ነው። ምንም ቢሆን ከቴዲ ጋር እንኳን ባይስማሙ ከዛ ቤት ወጥታ ሌላ ሰው ቤት ተቀጥራ እየሰራች ቴዲን ለህግ አሳልፋ ለመስጠት ሙከራ ብታደርግ ራሱ ትችል ነበረ ማለት ነው። አሁን ላይ ግን ነፍሰ ጡር ስለሆነች ህይወቷን በጣም ከባድ ሊያደርግባት ይችላል። በዛ ላይ ቴዲ አሁን ላይ ቤተሰቦቿ እሷን እየፈለጓት እንዳልሆነና ወደ ቤተሰቦቿ የመሄድ ድፍረቱን እንደማታገኝ ስላወቀ መሰረት እንደፈለገው አድርጎ ሊጫወትባት ይችላል ማለት ነው። በዛ ላይ ደግሞ መሰረት እንግዲህ ትልቅ ወጥመድ ውስጥ ገብታለች። ከዚህ ቀደም ወይዘሮ ሄለን ያስፈረመቻት ወረቀት መሰረትን በህግ የሚያስጠይቃት ይሆናል ማለት ነው። ስለዚህ እነዚህ ነገሮች ሁሉ ተደራርበው መሰረትን ከባድ ችግር ውስጥ እንድትገባ አድርጓታል።
ሌላው ነገር ደግሞ እንግዲህ የቴዲ ፍቅረኛ የነበረችው ቤቲ ከነ ቤዛ ጋር ወይም እነ ቤሉል ቤት ነው ያለችው አሁን ላይ። ወይዘሮ ሄለን ገድያታለሁኝ ብላ በመኪና ገጭታት ነበረ። እሷም የምታውቀው እንደሞተች ነበረ ማለት ነው። እሷ ግን በህይወት አለች። ያለችውም ደግሞ ራሷ ገዛ ቤቷ ነው ማለት ነው። እንግዲህ ከቤዛ ጋር የሚደዋወሉበትን ከቴዲ ጋር የተደዋወሉበትን ቁጥር አይታ ቤዛን እየጮኸችባትና እንዴት ከፍቅረኛ ጋር ትደዋወያለሽ እያለች በጥያቄ እያፋጠጠቻት ነበረ ማለት ነው። እንግዲህ ቤዛም እኔ ያንቺን ፍቅረኛ እየታውቀዋለሁኝ ብላ የምታወሪው ነገር ምንም እየገባኝ አይደለም ብላ ድርቅ ስትልባት ምናልባት እኔ እንዳላውቅባት ነው ብላ ቤቲ ታስባለች ማለት ነው። ቤዛ እንግዲህ ብዙም ነገሩ ግልጽ አልሆነላትም። ቤቲ ምክንያቱም ግልጽ አድርጋ አልነገረቻትም ማለት ነው። እንዴት ከፍቅረኛ ጋር ትደዋወያለሽ እያለች ብቻ ስትጮህባት እና በቤዛ በጣም ተናዳባት ነበረ ማለት ነው። እንግዲህ በስተመጨረሻ ያስቸግረኛል ያልኩሽ እና በጣም በተደጋጋሚ እየደወለ ሲያስቸግረኝ የነበረው እኮ ሰው ይሄ ነው፣ ይሄ ታዲያ አንቺ ፍቅረኛ ነው ወይ ብላ ቤዛ ስትጠይቃት አዎ ትላታለች ማለት ነው። ስለዚህ በቃ ለምን ቀጥረን አናገኘውም ተባብለው ቴዲን ለማግኘት ይወስናሉ። ቤዛ ቴዲ ጋር ደውላ ባልከው መሰረት እንገናኛለን፣ ከዛ በኋላ ግን ላገኝህም ሆነ ላይህም አልፈልግም ብላ ትነግረዋለች ማለት ነው። እንግዲህ ቴዲም ሀሳቤና እቅዴ ሊሳካልኝ ነው ብሎ ደስ ብሎት ቤዛ እየሰጠችውን ወይም እንገናኝ የሚለውን ጥያቄ ተቀብሎ ከቤዛ ጋር ለመገናኘት ተቀጣጥረዋል ማለት ነው። እንግዲህ ቤዛ እና ቤቲ ሄደው ቴዲን ፊት ለፊት ሊያገኙት ወስነዋል። እንግዲህ ቤቲ እና ቴዲ ሲገናኙ ደግሞ ምን ይፈጠር ይሆን? ቤቲ እንግዲህ እስከ ዛሬ ድረስ ለምን ሊፈልገኝ እንኳን አልፈለገም ብላ ቤቱ ድረስ ከመሄድ ለምን ስልክ አልደውልለትም ብላ እንግዲህ ቴዲ በጣም ብዙ ጊዜ ስትደውልለት ቤት አይደለሁም ውጭ ነው ያለሁት ቤቱን ቆልፌው ሄድኩ ምናምን ስለሚላት ወደ ቤት ቢሄድም ምናልባት ላላገኘው እችላለሁ፣ ስለዚህ በስልክ ልደውልለት ብላ የቤዛን ስልክ ተቀብላ ልትደውልለት ስትል ነበር እንግዲህ የተደዋወሉበትን ያየችው ማለት ነው። እንግዲህ ቤቲ አሁን ላይ እስከ ዛሬ እሷን እንዳልፈለጋትና ሊደውልላት እንኳን ያልፈለገው ለምንድን ነው? ይሄ በጣም አናዷት ነበረ። አሁን ግን ከዚህ የባሰ ደግሞ ሌላ የሚያናድድ ነገር ተፈጥሮባታል ማለት ነው። እንግዲህ ከቤዛ ጋር ሲደዋወሉ፣ በዛ ላይ ደግሞ ለምንድን ነው ቤዛን ለማግኘት የፈለገው የሚለው ነገር ከባድ ነው ማለት ነው። እንግዲህ ሌላው ደግሞ ኤልሹ ናት። ኤልሹ ከኑኑዬ ጋር ተጣልተው እንግዲህ በባለፈው ክፍል ላይ ከአዶኒን በካሜራ ስልኳን ከፍታ እየተከታተለችው ነበረ። አዶኒ በስተመጨረሻ የስልኩን ካሜራ አይቶት አጥፍቶት ስልኩን አልጋዋ ላይ ጥሎት ሄዶ ነበረ ማለት ነው። እንግዲህ በዛን ሰዓት እንግዲህ ኑኑዬ ገብታ ክላሷን እያጸዳች በነበረበት ሰዓት ለምንድን ነው ስልኬን ያነሳሽው አንቺ ነሽ ብላ ከኑኑዬ ጋር ተጣልተው ነበረ። እንግዲህ ኤልሹን ኑኑዬን ልትደበድባት ሞክራ ቤዛ ደግሞ እንዴት እንደዚህ ታደርጋለች ብላ ኤልሹን መታት ነበረ ማለት ነው። እንግዲህ ኤልሹ በቤዛ በጣም ተናዳባት ስለነበረ እኔ ምንም አይነት ሰው እዚህ ቤት እንደሌለኝ አውቀው ነው እንደዚህ የሚጫወቱብኝ ብላ ጆን ሰው እንዳለኝ ሁሉም ሰው ማወቅ አለበት ብላ ጆን ወደዛ ቤት ይዘው ከገባች በኋላ ቤዛ ደግሞ ኤልሹን ስትናገራት እና ስትሰድባት ጆ ሰምቶ በጣም ተናዶ ነበረ ማለት ነው። ቆይ ምንድን ነው ያልሽው? እስኪ ድገሚው እያለ አፍጦባት ነበር ማለት ነው። እንግዲህ ቤዛም ደግሞ ምን ልታመጣ ነው እያለችው እየተጨቃጨቁ ነበረ ማለት ነው። እንግዲህ ጆ ተንስቶ ቤዛን ይመታታል። እንግዲህ በዚህን ሰዓት እንግዲህ ኤልሹ ደስ ይላታል ማለት ነው። ኤልሹ የምትፈልገው ነገር ይሄ ስለነበረ ይህንን ነገር ደግሞ ቤሉል ሲመለከት ቤሉል ደግሞ ጆን ቆይ አንተ እዚህ ምን ታደርጋለህ ብለው ከቤሉል ጋር ግብግብ ሊፈጥሩ ይችላሉ ማለት ነው። እንግዲህ በዚህን ሰዓት ደግሞ ኤልሹና ቤሉል ይጣላሉ ማለት ነው። እሷ እኮ እኔን ሰድባኝና መታኛለች፣ አሁን ደግሞ እሱ ለእኔ ተደርጎ እሷን ሲቆጣት አንተ ግን ለምንድን ነው ለእሷ የምትደረበው? እህትህ እኮ እኔ ነኝ ብላ ቤሉልን ትናገረዋለች ማለት ነው። እንግዲህ ቤሉል እሱ ታዲያ በእናንተ ጸብ ውስጥ ምን አገባው ብሎ ሁለቱንም ሊያረጋጋቸው ይሞክራል ቤሉል። ኤልሹ ግን በቤሉል ትናደድበታለች ማለት ነው። ሌላው እንግዲህ ቴዲ ወይዘሮ ሄለን ላይ ምን ለማድረግ እያሰበ እንደሆነ አሁን ላይ አይታወቅም። እንግዲህ አንዷ ልጅ እንደጠፋች ወይዘሮ ሄለን ስትነግረው ነበረ። ያችን ልጅ ደግሞ የወሰዳት ቴዲ ነው። ምን ለማድረግ እየፈለገ ነው? ቴዲ ያችን ህፃናት ከሌሎቹ ልጆች ለይቶ ለምንድን ነው የወሰዳት? ወስዶስ ደግሞ ወዴት ነው ያደረሳት?
ደግሞ በዛ ላይ ከወይዘሮ ሄለን ደብቆ መውሰድ እሱን አስፈለገ። ወይዘሮ ሄለን እንግዲህ ስጠይቀው አላየሁም፣ እንዴት እሷ ብቻ ልትጠፋ ትችላለች ብሎ እንትን እያለ ነበረ ማለት ነው። እንግዲህ ወይዘሮ ሄለን እና ቴዲ አሁን ላይ ምናልባትም ደግሞ የሚለያዩበትና ቅር ሊያስብላቸው የሚችል ነገር በመካከላቸው ሊፈጠር ይችላል። እንግዲህ ቴዲ ምን እያደረገ እንደሆነ አሁን ላይ እየታወቀ አይደለም ማለት ነው። እንግዲህ ከወይዘሮ ሄለንም ትዕዛዝ ውጭ እየሆነ ነው። ለብቻው የሆነ የሚያደርገው የተደበቀ ነገር አለው። በዛ ላይ ደግሞ እዛ ቤት ውስጥ ተዘግቶበት ያለው ሰው ማን ነው? ቶማስ ነው ወይስ ደግሞ ናሆም ይመስላችኋል? እስኪ እናንተ ሀሳብ ወይም ግምታችሁ ማን ነው? እኔ የሚመስለኝ ግን ቶማስ በህይወት ያለና እዛ ክፍል ውስጥ ተዘግቶበት ያለው ሰው ቶማስ ነው። እንግዲህ ከዛ ክፍል ደግሞ ነፃ ልታወጡ የምትችለው መሰረት ናት። እንግዲህ መሰረት ድምፁን በድጋሚ ከሰማችው ያንን በር እንደምንም ብዬ መክፈት አለብኝ ብላ ማሰቡ አይቀርም ማለት ነው። ውድ ሃይማኖት ቤተሰቦች ቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮውን እስካሁን ላይክ ያላደረጋችሁም ላይክ አድርጉ። በቀጣይ ቪዲዮ እስከምንገናኝ ባላችሁበት ዓለም ዳርቻ ሰላማችሁ ይብዛ።